የተወደዳችሁና የተከበራችሁ የአገው ሚዲያ ተከታታዮቻችን እንደምን ሰንብታችኋል? አገው ሚዲያ ዛሬም እንደትናንቱ ትኩስና ታማኝ መረጃዎችን ይዘውላችሁ መጥቷል። ሰናይ ቆይታ እንዲሆንላችሁ አገው ሚዲያ መልካሙን ሁሉ ይመኛል። ለአገው ሚዲያ አዲስ ከሆናችሁ ሼር፣ ላይክ እና ሰብስክራይብ በማድረግ መረጃው ለብዙሃኑ እንዲደርስ ማድረጋችሁን እንዳዘነጉ ማለት እንወዳለን። ውድ አድማጮቻችንና ተከታታዮቻችን በዛሬው ልዩ ዝግጅታችን የኢትዮጵያ ብሔራዊ ምርጫ ቦርድ በሰባተኛው ሀገራዊ ጠቅላላ ምርጫ 2018 ዓመተ ምህረት የተካሄደውን ምርጫ ይፋ ያደረገውን ውጤት በሚመለከት ሰፊ ትንታኔ ይዘንላችሁ መጥተናል። ተከታተሉ። መልካም ቆይታ እንዲሆንላችሁ እየተመኘን በቀጥታ ወደ መረጃው እናልፋለን። የኢትዮጵያ ብሔራዊ ምርጫ ቦርድ በሰባተኛው ሀገራዊ ጠቅላላ ምርጫ 2018 ዓመተ ምህረት የተካሄደውንና ውሳኔ የተሰጠባቸውን የምርጫ ክልሎች ውጤት ሰኔ 14 ቀን 2018 ዓመተ ምህረት በስካይላይት ሆቴል ይፋ አድርጓል። በዚህም መሰረት የክልል ምክር ቤቶችና የሕዝብ ተወካዮች ምክር ቤት ውጤት እንደሚከተለው እንገልጻለን። በመጀመሪያ የክልል ምክር ቤት ውጤት፣ አንደኛ አዲስ አበባ ክልሉ ያለው መቀመጫ ብዛት 158፣ ምርጫ የተካሄደበት የክልል ምክር ቤት ምርጫ ክልል ብዛት 10፣ ብልጽግና 134 መቀመጫዎች፣ ኢዜማ 8 መቀመጫዎች፣ አንድ ለኢትዮጵያ ዲሞክራሲያዊ ፓርቲ 4 መቀመጫዎች፣ ህዳሴ ፓርቲ 2 መቀመጫዎች፣ ኦነግ ፓርቲ 2 መቀመጫዎች፣ ትብብር ለኢትዮጵያ አንድነት 2 መቀመጫዎች፣ ሰላም ለኢትዮጵያ ጥምረት 2 መቀመጫዎች፣ የወላይታ ህዝቦች ነጻነት ንቅናቄ 1 መቀመጫ፣ የአማራ ብሔራዊ ንቅናቄ አብን 1 መቀመጫ፣ የወሎ ህዝቦች ዲሞክራሲያዊ ፓርቲ 1 መቀመጫ፣ የግል እጩ 1 መቀመጫ አሸንፈዋል። ሁለተኛ አፋር ዛሬ ምርጫ ውጤታቸው ይፋ በተደረጉት 135 መቀመጫዎች ምርጫ ውጤታቸው ይፋ የተደረገ የክልል ምክር ቤት ምርጫ ክልል ብዛት 31፣ ብልጽግና ፓርቲ 124 መቀመጫ፣ የአፋር ነጻ አውጪ ግንባር ፓርቲ 4 መቀመጫ፣ የኢትዮጵያ ፌዴራላዊ ዲሞክራሲያዊ አንድነት መድረክ 3 መቀመጫዎች፣ የአፋር ህዝብ ፓርቲ 3 መቀመጫዎች፣ የአርጎባ አንድነት ጀበርቲ 1 መቀመጫ አሸንፈዋል። ድጋሚ ቆጠራ የሚከናወንበት ምርጫ ክልል ብዛት 1። ሶስተኛ አማራ ዛሬው ምርጫ ውጤታቸው ይፋ በተደረጉት 277 መቀመጫዎች ምርጫ የተካሄደበት የክልል ምክር ቤት ምርጫ ክልል ብዛት 129፣ ብልጽግና ፓርቲ 257 መቀመጫዎች፣ የአማራ ዲሞክራሲያዊ ኃይል ንቅናቄ 4 መቀመጫዎች፣ ኢዜማ 3 መቀመጫዎች፣ አብን 2 መቀመጫዎች፣ አርጎባ አንድነት ጀበርቲ 1 መቀመጫ፣ የኢትዮጵያ ብሔራዊ አንድነት ፓርቲ 1 መቀመጫ፣ የቅማንት ዲሞክራሲያዊ ፓርቲ 1 መቀመጫ፣ ሰላም ለኢትዮጵያ ጥምረት አገው ብሔራዊ ሸንጎ 1 መቀመጫ፣ ትብብር ለኢትዮጵያ አንድነት 1 መቀመጫ፣ የወሎ ህዝቦች ዲሞክራሲያዊ ፓርቲ 1 መቀመጫ፣ ነጻነትና እኩልነት 1 መቀመጫ አሸንፈዋል። ማስታወሻ 4 መቀመጫዎች በንባብ በተሰማው ሪፖርት አልተካተተም። ምርጫ ያልተካሄደባቸው የምርጫ ክልል ብዛት 8። አራተኛ ቤንሻንጉል ጉሙዝ ምርጫ ውጤታቸው ይፋ በተደረጉበት 165 መቀመጫዎች ምርጫ የተካሄደበት የክልል ምክር ቤት ምርጫ ክልል ብዛት 20፣ ብልጽግና 145 መቀመጫዎች፣ የጉሙዝ ህዝብ ዲሞክራሲያዊ ንቅናቄ 14 መቀመጫዎች፣ የቤንሻንጉል ህዝብ ነጻነት ንቅናቄ 5 መቀመጫዎች፣ የግል እጩ 1 መቀመጫ አሸንፈዋል። አምስተኛ ድሬዳዋ ምርጫ ውጤታቸው ይፋ በተደረጉበት 189 መቀመጫዎች ምርጫ የተካሄደበት የክልል ምክር ቤት ምርጫ ክልል ብዛት 47፣ ብልጽግና ፓርቲ 161 መቀመጫዎች፣ ነጻነትና እኩልነት ፓርቲ 8 መቀመጫዎች፣ ኢዜማ ፓርቲ 6 መቀመጫዎች፣ አዲስ ትውልድ 3 መቀመጫዎች አሸንፈዋል። ማስታወሻ 11 መቀመጫዎች በንባብ በተሰማው ሪፖርት አልተካተተም። ስድስተኛ ጋምቤላ ምርጫ ውጤታቸው ይፋ በተደረጉበት 205 መቀመጫዎች ምርጫ የተካሄደበት የክልል ምክር ቤት ምርጫ ክልል ብዛት 14፣ ብልጽግና 176 መቀመጫዎች፣ ሰላም ለኢትዮጵያ 17 መቀመጫዎች፣ ኢዜማ ፓርቲ 6 መቀመጫዎች፣ ህዳሴ ፓርቲ 3 መቀመጫዎች አሸንፈዋል። ማስታወሻ 3 መቀመጫዎች በንባብ በተሰማው ሪፖርት አልተካተተም። ሰባተኛ ኦሮሚያ
ምርጫ ውጤታቸው ይፋ በተደረጉበት 528 መቀመጫዎች ምርጫ የተካሄደበት የክልል ምክር ቤት ምርጫ ክልል ብዛት 173፣ ብልጽግና 523 መቀመጫዎች፣ የግል እጩዎች 4 መቀመጫዎች፣ ኢዜማ ፓርቲ 1 መቀመጫ አሸንፈዋል። ማስታወሻ በኦሮሚያ ክልል ካሉ 179 የምርጫ ክልል ምርጫ የተካሄደው 173 መሆኑን በሪፖርቱ ተገልጿል። ለክልል ምክር ቤት ድጋሚ ቆጠራ የሚካሄድበት ምርጫ ክልል ብዛት 1፣ ለክልል ምክር ቤት ድጋሚ ምርጫ የተወሰነበት 2። 8ኛ ሲዳማ ምርጫ ውጤታቸው ይፋ በተደረጉበት 190 መቀመጫዎች ምርጫ የተካሄደበት የክልል ምክር ቤት ምርጫ ክልል ብዛት 19፣ ብልጽግና ፓርቲ 175 መቀመጫዎች፣ መድረክ 8 መቀመጫዎች፣ የሲዳማ አንድነት ፓርቲ 3 መቀመጫዎች፣ የሲዳማ ህዝብ አንድነት ዲሞክራሲያዊ ድርጅት 1 መቀመጫ፣ ባልደራስ ለእውነተኛ ዲሞክራሲ 1 መቀመጫ፣ የኢትዮጵያ ዲሞክራቲክ ህብረት 1 መቀመጫ፣ የመላው ሲዳማ ህዝብ ዲሞክራሲ አንድነት ፓርቲ 1 መቀመጫ አሸንፈዋል። 9ኛ ደቡብ ምዕራብ ኢትዮጵያ ምርጫ ውጤታቸው ይፋ በተደረጉበት 171 መቀመጫዎች ምርጫ የተካሄደበት የክልል ምክር ቤት ምርጫ ክልል ብዛት 22፣ ብልጽግና 144 መቀመጫዎች፣ ሰላም ለኢትዮጵያ ጥምረት 12 መቀመጫዎች፣ ኢዜማ ፓርቲ 10 መቀመጫዎች፣ ነጻነትና እኩልነት ፓርቲ 3 መቀመጫዎች፣ ወሎ ህዝቦች ዲሞክራሲያዊ ፓርቲ 1 መቀመጫ አሸንፈዋል። ማስታወሻ 1 መቀመጫ በንባብ በተሰማው ሪፖርት አልተካተተም። 10ኛ ደቡብ ኢትዮጵያ ምርጫ ውጤታቸው ይፋ በተደረጉበት 224 መቀመጫዎች ምርጫ የተካሄደበት የክልል ምክር ቤት ምርጫ ክልል ብዛት 55፣ ብልጽግና 182 መቀመጫዎች፣ ኢዜማ 27 መቀመጫዎች፣ የወላይታ ህዝቦች ነጻነት ንቅናቄ 3 መቀመጫዎች፣ ነጻነትና እኩልነት ፓርቲ 2 መቀመጫዎች፣ የወላይታ ብሔራዊ ንቅናቄ 2 መቀመጫዎች፣ ሰላም ለኢትዮጵያ ጥምረት 2 መቀመጫዎች፣ ጌዲዮ ህዝብ ዲሞክራሲያዊ ድርጅት 2 መቀመጫ፣ የወላይታ ብሔራዊ ንቅናቄ 2 መቀመጫ፣ የግል እጩ 1 መቀመጫ፣ የኩሽ ህዝቦች ብሔራዊ ንቅናቄ 1 መቀመጫ አሸንፈዋል። ለክልል ምክር ቤት ድጋሚ ቆጠራ የሚካሄድበት ምርጫ ክልል ብዛት 1። 11ኛ ማዕከላዊ ኢትዮጵያ ምርጫ ውጤታቸው ይፋ በተደረጉበት 170 መቀመጫዎች ምርጫ የተካሄደበት የክልል ምክር ቤት ምርጫ ክልል ብዛት 34፣ ብልጽግና ፓርቲ 143 መቀመጫዎች፣ ኢዜማ ፓርቲ 12 መቀመጫዎች፣ ነጻነትና እኩልነት ፓርቲ 7 መቀመጫዎች፣ ትብብር ለኢትዮጵያ አንድነት 3 መቀመጫዎች፣ ጎጎት ለጉራጌ አንድነትና ፍትህ ፓርቲ 3 መቀመጫዎች፣ ወሎ ህዝቦች ዲሞክራሲያዊ ፓርቲ 1 መቀመጫ፣ የወለኔ ህዝብ ዲሞክራሲያዊ ፓርቲ 1 መቀመጫ አሸንፈዋል። 12ኛ ሶማሌ ምርጫ ውጤታቸው ይፋ በተደረጉበት 252 መቀመጫዎች ምርጫ የተካሄደበት የክልል ምክር ቤት ምርጫ ክልል ብዛት 66፣ ብልጽግና ፓርቲ 214 መቀመጫ፣ የኦጋዴን ብሔራዊ ነጻነት ግንባር ኦኤንኤልኤፍ 20 መቀመጫ፣ ነጻነትና እኩልነት ፓርቲ 13 መቀመጫ፣ የሶማሌ ፌዴራሊስት ፓርቲ 2 መቀመጫ፣ የግል እጩ 1 መቀመጫ፣ የምዕራብ ሶማሌ ዲሞክራቲክ ፓርቲ 1 መቀመጫ፣ ህብረት ለዲሞክራሲ ለነጻነት ፓርቲ 1 መቀመጫ አሸንፈዋል። ማስታወሻ ለክልል ምክር ቤት ድጋሚ ቆጠራ የሚካሄድበት ምርጫ ክልል ብዛት 5። 13ኛ ሐረር ምርጫ ውጤታቸው ይፋ በተደረጉበት 36 መቀመጫዎች ምርጫ የተካሄደበት የክልል ምክር ቤት ምርጫ ክልል ብዛት 3፣ ብልጽግና ፓርቲ 32 መቀመጫ፣ የኢትዮጵያ ብሔራዊ አንድነት ፓርቲ 1 መቀመጫ፣ ነጻነትና እኩልነት ፓርቲ 1 መቀመጫ፣ የግል እጩ 1 መቀመጫ፣ የሐረር ዲሞክራሲያዊ ድርጅት 1 መቀመጫ በማግኘት ለክልል ምክር ቤት ያሸነፉ ሲሆን ለህዝብ ተወካዮች ምክር ቤት ደግሞ እንደሚከተለው ሆኗል። ለህዝብ ተወካዮች አጠቃላይ የምርጫ ውጤት ፓርላማ በተመለከተ አንደኛ አዲስ አበባ ከተማ 23 የፓርላማ መቀመጫዎች፣ ብልጽግና ፓርቲ 20 መቀመጫዎች፣ ኢዜማ 2 መቀመጫዎች፣ የግል እጩ 1 መቀመጫ። ሁለተኛ አፋር ክልል 8 የፓርላማ መቀመጫዎች፣ ብልጽግና ፓርቲ 7 መቀመጫዎች፣ የአፋር ህዝብ ፓርቲ 1 መቀመጫ። ሶስተኛ አማራ ክልል ምርጫ የተካሄደባቸው 130 የፓርላማ መቀመጫዎች፣ ብልጽግና 117 መቀመጫዎች፣ አብን 6 መቀመጫዎች፣ አዲህን 3 መቀመጫዎች፣ አርጎባ አንድነት ጀበርቲ 1 መቀመጫ፣ ትብብር ለኢትዮጵያ አንድነት 1 መቀመጫ፣ ኢዜማ 1 መቀመጫ፣ ነጻነትና እኩልነት 1 መቀመጫ። አራተኛ ቤንሻንጉል ጉሙዝ 9 የፓርላማ መቀመጫዎች፣ ብልጽግና ፓርቲ 8 መቀመጫዎች፣ ጉሙዝ ብሔራዊ ንቅናቄ 1 መቀመጫ። አምስተኛ ድሬዳዋ 2 የፓርላማ መቀመጫዎች፣ ብልጽግና ፓርቲ 2 መቀመጫዎች፣
ስድስተኛ ጋምቤላ ክልል 3 የፓርላማ መቀመጫዎች ብልጽግና ፓርቲ 3 መቀመጫዎች። ሰባተኛ ኦሮሚያ ክልል ምርጫ ውጤት ይፋ ከተገለጸበት 173 የፓርላማ መቀመጫዎች ብልጽግና 167 መቀመጫዎች፣ 5 የግል እጩዎች 5 መቀመጫዎች፣ አዲስ ትውልድ ፓርቲ 1 መቀመጫ። ስምንተኛ ሐረር ክልል 2 የፓርላማ መቀመጫዎች ብልጽግና ፓርቲ 2 መቀመጫዎች። ዘጠነኛ ሲዳማ ክልል ምርጫ ውጤት ይፋ ከተገለጸበት 16 የፓርላማ መቀመጫዎች ብልጽግና ፓርቲ 13 መቀመጫዎችን አሸንፏል፣ መድረክ 3 መቀመጫዎች። አስረኛ ደቡብ ምዕራብ ኢትዮጵያ 20 የፓርላማ መቀመጫዎች ብልጽግና ፓርቲ 17 መቀመጫዎች፣ ኢዜማ 1 መቀመጫ፣ ነጻነትና እኩልነት ፓርቲ 1 መቀመጫ፣ ሰላም ለኢትዮጵያ ጥምረት 1 መቀመጫ። 11ኛ ደቡብ ኢትዮጵያ ምርጫ ውጤት ይፋ ከተገለጸበት 45 የፓርላማ መቀመጫዎች ብልጽግና ፓርቲ 35 መቀመጫዎች፣ ኢዜማ 7 መቀመጫዎች፣ የጌዲዮ ህዝቦች ዲሞክራሲያዊ ፓርቲ 1 መቀመጫ፣ የወላይታ ህዝቦች ዲሞክራሲያዊ ንቅናቄ 1 መቀመጫ፣ የግል እጩ 1 መቀመጫ። 12ኛ ማዕከላዊ ኢትዮጵያ ምርጫ ውጤት ይፋ ከተገለጸበት 33 የፓርላማ መቀመጫዎች ብልጽግና ፓርቲ 28 መቀመጫዎች፣ ኢዜማ 2 መቀመጫዎች፣ የግል እጩ 1 መቀመጫ፣ ትብብር ለኢትዮጵያ 1 መቀመጫ፣ ነጻነትና እኩልነት 1 መቀመጫ። 13ኛ ሶማሊያ ክልል 22 የፓርላማ መቀመጫዎች ብልጽግና ፓርቲ 19 መቀመጫዎች፣ የኦዴን ብሔራዊ ነጻነት ግንባር 1 መቀመጫ፣ ሶማሌ ፌዴራሊስት ፓርቲ 1 መቀመጫ፣ ህብረት ለዲሞክራሲና ለነጻነት ፓርቲ 1 መቀመጫ ያሸነፈ ሲሆን በትግራይ ክልል በ38 የፓርላማ መቀመጫዎች ምርጫ ለመከናወኑ ይታወቃል። መንግስት ለመመስረት የሚያስችለውን መቀመጫ 438 ወንበር ያገኘው ብልጽግና ፓርቲ ቀጣይ በሚኖረው ስልጣን ዘመን ብልሹ አሰራርን በቆራጥነት እከላከላለሁ ሲል አስታውቋል። በሰባተኛው ሀገራዊ ምርጫ ከፍተኛ ድምጽ ማግኘቱ ያረጋገጠው ገዢው ብልጽግና ፓርቲ በቀጣይ የስልጣን ዘመኑ ሌብነትንና ብልሹ አሰራርን በቆራጥነት ለመከላከል እሰራለሁ ብሏል። ፓርቲው የኢትዮጵያ ብሔራዊ ምርጫ ቦርድ ይፋ ያደረገውን ውጤት ተከትሎ ባወጣው መግለጫ በምርጫው ሂደት የተሳተፉትን አካላት አመስግኗል። የህዝብ ተወካዮች ምክር ቤት ካሉት 486 መቀመጫዎች 438ቱን ማሸነፉን ያረጋገጠው ፓርቲው በቀጣይ ሰላምንና ጸጥታን ማስፈን ላይ እሰራለሁ ብሏል። በተለይም የኑሮ ውድነትን ለማቅለልና የምግብ ዋስትናን ማረጋገጥ እንዲሁም በተቋማት የቢሮክራሲ ሰንሰለትን መበጠስ ላይ እንደሚያተኩር ገልጿል። በተጨማሪም በመገባደድ ላይ የሚገኘው ሀገራዊ ምክክር ሂደት የታለመውን ዓላማ እንዲያሳካ በሚገባ እንደሚደግፍ አስታውቋል። አገው ሚዲያን ወዳችሁ ስለምትከታተሉንና ለሌሎች እንዲደርስ ሼር ስለምታደርጉ እያመሰገንን በሌላ ዝግጅት እስከምንገናኝ መልካሙን ሁሉ ተመኘን።